የኤአይ ጉድ ተመልከቱ። ሄርሜላና ሩታ እንደዚህ አስታርቀው እንደዚህ ውብ አድርገው እንደዚህ አቀነባብረው የኤአይ ጉድ ተመልከቱ። ለባሎቻችሁና ራስ በራሳችሁ የሚያጣላ ኤአይ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናቸው? የሰላም ናችሁ? በያላችሁበት ፍቅር ሰላም አብዝቼ ለእናንተ ተመኘሁኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሁሉ ሰው ተደራሽነት እንዲኖረው በአክብሮትና በትህትና ጠይቃለሁ። ሀሳብ አስተያየታችሁ ኮሜንት ስር እጠብቃለሁ ውዶችዬ። የኤአይ ጉድ ተመልከቱ። የኤአይ ጉድ ተመልከቱ ውዶችዬ። ሄርሜላና ሩታ በፍጹም ተግባብተው የማያውቁ በአንድ ወንድ የሚባሉ ሁለት ሴቶች ናቸው። ግን በኤአይ እንደዚህ ተደርገው እንደዚህ ተፈቃቅረው እንደዚህ ተዋደው ያሳያል። በነገራችን ላይ ባለትዳር የሆናችሁ ተጠንቀቁ። ከምሬ ነው የምላችሁ። ከማንም ሰው ጋር ጸብ እንዳይኖራችሁ። ለምን መሰላችሁ ውዶችዬ? አሁን ይሄ እናንተ ማለት ነው ከባሎቻችሁ ጋር የሚያፋታ ነገር ነው። ከምሬ ነው የምላችሁ። አሁን ይሄ እንትን ስልክ የማያቅ ሰው ይሄ ኤአይ የማያቅ ሰው ባሎቻችሁ ጋር እንደዚህ ከወንድ ጋር ራሱ አድርጓችሁ ይሄ ለማጣላት ራሱ ከማንም ጋር ጸብ ለመፍጠር የሚመች ኤአይ ነው። እና ይሄ ኤአይ ምሳሌ አሁን እኔ ባለትዳር ነኝ። ለባለቤቴ ከአንድ ወንድ ጋር ፎቶዬን አቀነባብረው በኤአይ ቢልኩለት በእርግጠኝነት ይጣላኛል። ለምን? ስልክ አጠቃቀም ወይም ደግሞ የስልክ ጸባይ ስለማያቅ ማለት ነው። ለምሳሌ ነው እየነገርኳቸው ያለሁት እና ተጠንቀቁ ለማለት እፈልጋለሁ። በነገራችን ላይ እንደዚህ ቢፈቃቀሩ እንደዚህ ቢዋደዱ በአንድ ወድ እንደዚህ ባይሆኑ እኔ ደስ ይለኝ ነበረ፣ እውነት ቢሆን ማለት ነው። ነገር ግን ውሸት ነው። ኤአይ የተመሰረተ ፎቶ ነው። በኤአይ የተመሰረተ ፎቶ ደግሞ ሩታና ሄርሜላ እንደዚህ ተቃቅፈው እንደዚህ ተዋደው ያደረገው ኤአይ ነውና ውሸት ነውና ብዙዎቻችሁ እየተነጋገራችሁበት ነበረ። ይሄ ትላንትና የተሰራ ትላንትና በተለቀቀው በሄርሜላ ቤት የተለቀቀው ቤት እንትን ነው እና የሚገርም ነገር ነው። እና በአሁን ሰዓት ባልና ሚስት በቀላሉ የሚያፋታ ኤአይ ነው። ገብታችሁ አይደለ? ስለዛ በኤአይ ለባሎቻችሁ እንደዚህ ተደርጎ ቢላክላችሁ እኔ አሁን ለባለቤቴ ማለት ነው ስለማስጠነቅቅ ምሳሌ አሁን የልጄና የራሴ ፎቶ እንደዚህ አድርጌ ልክለታለሁ። እንዴ መቼ የተነሳችሁ ፎቶ ነው? እንዴ መቼ ከየት ነው ወዴት ነው እያለ ማለት ነው። እና በጣም ይገርመዋል። ጭራሽ በእጅሽ አድርገሽ ትመራመሪያለሽ አይደል ነው የሚለኝና በጣም ይገርማል። አሁን ይሄ ገጠራማ በነገራችን ላይ እንደዚህ ትዳራት ምናምን ስለ ሞባይል የማያውቁ ስለ ኤአይ የማያውቁ በቀላሉ ሚስቶቻቸው ይፈታሉ። በእርግጠኝነት 100% ሆኜ የምናገረው ነገር ይሄ የማያውቁ ባሎቻችሁ ወይም ደግሞ ሚስቶቻችሁ ምሳሌ አሁን ገጠር ላይ ሆናችሁ ምሳሌ አሁን በገጠር ሆናችሁ ሚስቶቻችሁ ወይም ውጪ ሆነው ወይም ባሎቻችሁ ውጪ ሆነው እንደዚህ በኤአይ እንደዚህ አድርጎ ቢላክልኝ እኔ ስልክ ስለማላቅ ወይም ደግሞ ኤአይ ስለማላቀው በቀላሉ እኔ እጣላዋለሁ። በቃ ገብቷችሁ አይደለ? ይሄ የማስረዳት እንትን አይኖርም። ምክንያቱም ሩታና ሄርሜላ እንደዚህ አድርገው የኤአዩ እና እኔ የመጣሁበት ጉዳይ ለባሎቻችሁ ተጠንቀቁ ለማለት ያክል ነው። እና ማንኛውም ፎቶአችሁ ሚዲያ ላይ እንዳታወጡ፣ ወላሂ ነው የምላችሁ። ማንኛውም ፎቶ ላይ ሚዲያ ላይ እንዳታወጡ። ወላሂ ኤአይ በጣም በቃ ምን ልበላችሁ ብዙዎቻችሁ ይፈትናሉ ማለት ነው። ስለዛ አሁን ሩታና ሄርሜላ የወሰኑት ውሳኔ እንደዚህ ሆኖ ቢሆን ደስ ይል ነበረ። ግን ትናንትና እኔ በጣም ነው በሩታ የኮራሁት ማለት ነው። በሄርሜላና በሩታ የኮራሁት በጣም በቃ አብርሽ ትክክለኛ ጥያቄ ነው የተጠየቀው። ግን አብርሽ ምንም ነገር እንትን ሊል አልፈለገም። ለምን እንደሆነ አላቅም። እና በጣም እያስጠላኝ ነው። እና አንድ ጊዜ ሁለቱም ሴቶች በአንድ አድርጎ እንደዚህ እያጉላላ በአንዱ እያጉላላ በጣም ይደብራል። ወይም ከአንዱ አልሆነ ወይም አንዱ አልተዋት ወይም አንዷ ከአንዱ ጋር አልኖረ ብቻ በጣም ይከብዳል። ወላሂ ነው የምላችሁ። እና ምን ማለት ፈልጌ ነው? ለማንኛውም ተጠንቀቁ ለማለት ፈልጌ ነው። እና አብርሽና ሄርሜላ ወይም ደግሞ ሩታና ሄርሜላ አንድ የሚያደርጋቸው ነገር ፈጣሪ ነው እና ያገናኛቸውን ፈጣሪ ነው፣ የሚያለያቸውን ፈጣሪ ነው። ስለዛ ውሃቸው ካልሆነ ወይም ደግሞ እህል ውሃቸው ካልሆነ
እነሱ መኖርም ሆነ በራሳቸው ፍቃድ የሚሆን ነገር የለም፣ በአንድ ፈጣሪ እጅ ነው ማለት ነው። ስለዛ ያ ውሳኔ እስከሚደርስ ድረስ ወይም ደግሞ ፈጣሪ ተገናኙ ብሎ እስካልወሰነላቸው ድረስ እንደዚህ የሄርሜላም ህይወት እንደዚህ ይቀጥላል፣ የሩታም ህይወት እንደዚህ ይቀጥላል። በነገራችን ላይ አብርሃም ደስተኛ ሆኖ ነው እየቀጠለ ያለው ኑሮውን ማለት ነው። ምክንያቱም ለምን መስላችሁ? በቃ ደስተኛ እየሆነ ነው ያለው ከጓደኞቹ ጋር ከተለያየ ስፖንሰሮች ጋር ቢገናኝም የራሱን ህይወት እየመራ ነው ማለት ነው በቀላሉ ሁኔታ። ስለዛ መሆን ያለበት ነገር ምንድን ነው? እናንተም የራሳችሁ ህይወት ብትኖሩ ማለት ነው። እና ሄርሜላና ሩታ ያነሱት ጥያቄ ትላንትና በጣም አሪፍ ጥያቄ ነው፣ ግን አልሆነም ማለት ነው። ጥያቄዎቻቸው አልተሳካም ለማለት ፈልጌ ነው ውዶችዬ። ኢንሻአላህ በሌላ ቪዲዮ ብቅ እላለሁኝ። ቤቴ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ተደራሽነት እንዲኖረው በአክብሮት በትህትና እጠይቃለሁኝ። ሌላው ነገር ደግሞ መጠየቅ ለምትፈልጉ ሁላችሁም ኮሜንት ስር እየጠየቃችሁ እና ደግሞ እጠብቃለሁኝ። ወዳችኋለሁኝ። መልካም ቆይታ እመኛለሁ። እንደዚህ ፍቅር በፍቅር ያረጋቸው ኤአይ የሄርሜላና የሩታ ፎቶ እናመሰግናለን። ኤአይ ማለት ነው። በኤአይ የማይደረግ ጉድ ድርጊት የለምና ኤአይን እናመሰግናለን።